ምናላችሁ እኔ አለው እግዚአብሔር ይመስገን ደህና ነኝ። ዛሬም በጠቃሚና በአዲስ ፕሮግራም በድጋሜ ተገናኝተናል። በዛሬው የጤና ፕሮግራማችን ላይ የምንመለከተው ያለ መድኃኒት የደም ግፊትን ለመቆጣጠር የሚረዱ 10 ተፈጥሯዊ መንገዶችን በዚህ ቪዲዮ ላይ የምነግራችሁ ይሆናል ማለት ነው። ይህ የጤና ትምህርት ደግሞ ለበርካታ ሰዎች በጣም ጠቃሚና አስፈላጊ ስለሆነ ሁላችሁም በቅንነት ላይክና ሼር በማድረግ ሌሎችንም አስተምሩ አሳውቁላለሁኝ። ከዚህ ቪዲዮ ጋር በተያያዘ ጥያቄ ካላችሁ በኮመንት ላይ አስፍሩልኝ። በቀጥታ ወደ ጤና ትምህርታችን የማልፍ ይሆናል። የአኗኗር ዘይቤ ለውጦችን በማድረግ የደም ግፊትን በመቀነስ ለልብ ህመም ተጋላጭነትን መቀነስ ትችላላችሁ። ከፍተኛ የደም ግፊት ካለባችሁ እሱን ለማከም መድኃኒት መውሰድ ያስፈልጋችሁ እንደሆነ ታስቡ ይሆናል። ነገር ግን የአኗኗር ዘይቤ ለውጦች የደም ግፊትን ለማከም ወሳኝ ሚናን ይጫወታሉ። የደም ግፊትን በጤናማ የአኗኗር ዘይቤ መቆጣጠር የመድኃኒት ፍላጎትን ሊከላከል፣ ሊያዘገይ ወይም ደግሞ ሊቀንስ ይችላል። የደም ግፊትን የሚቀንሱ እናም ዝቅ የሚያደርጉ በርካታ የአኗኗር ዘይቤ ለውጦች አሉ ማለት ነው። የደም ግፊትን ለመቀነስ የሚረዱ ማድረግ ያለባችሁን 10 ጤናማ መፍትሄዎችን አሁን እነግራችኋለሁኝ። አንደኛ፣ ተጨማሪ የሰውነት ክብደትን መቀነስ አለባችሁ። ክብደት ሲጨምር የደም ግፊት ብዙ ጊዜ ይጨምራል። ከመጠን በላይ መወፈር በምትተኙበት ጊዜ የትንፋሽ መቆራረጥን ሊያስከትል ይችላል። ይህ ደግሞ የእንቅልፍ አምፒኒያ ይባላል። የእንቅልፍ አምፒኒያ የደም ግፊትን የበለጠ ይጨምረዋል። ክብደት መቀነስ የደም ግፊትን ለመቆጣጠር ከሚረዱት ምርጥ መንገዶች ውስጥ አንዱ ነው። ከመጠን በላይ ወፍራም ከሆናችሁ ወይም ደግሞ ወፍራም ከሆናችሁም ትንሽ ክብደት እንኳን መቀነስ የደም ግፊትን ለመቀነስ ይረዳል። የደም ግፊት የሚለካው በሚሊሜትር ሜርኩሪ ነው። በአጠቃላይ በእያንዳንዱ ኪሎግራም 2.2 ፓውንድ ገደማ ክብደት ሲቀነስ የደም ግፊት በ1 ሚሊሜትር ሜርኩሪ ሊቀንስ ይችላል። እንዲሁም በወገብ አካባቢ ከመጠን በላይ ክብደትን መሸከም ለደም ግፊት መጨመር ያጋልጣል። በአጠቃላይ ወገባቸው ሳይዝ መለኪያ ከ40 ኢንች ወይም ደግሞ ከ102 ሴንቲሜትር በላይ ከሆነ ወንዶች ለደም ግፊት አደጋ ይጋለጣሉ። የወገባቸው ልኬት ደግሞ ከ35 ኢንች ወይም ደግሞ ከ89 ሴንቲሜትር በላይ ከሆነ ሴቶች ለደም ግፊት አደጋ ይጋለጣሉ። ስለዚህ የክብደታችሁን መጠን መቀነስ የደም ግፊት መጠናችሁን ለመቀነስ አስተዋጽኦ አለው። ሁለተኛ ደግሞ አዘውትራችሁ የአካል ብቃት እንቅስቃሴን ማድረግ ነው። መደበኛ የኤሮቢክ የአካል ብቃት እንቅስቃሴ የደም ግፊትን ከ5 እስከ 8 ሚሊሜትር ኤችጂ ዝቅ ያደርገዋል። የደም ግፊት እንደገና እንዳያድግ የአካል ብቃት እንቅስቃሴን ማድረግ አስፈላጊ ነው። እንደ አጠቃላይ ግብ በየቀኑ ቢያንስ ለ30 ደቂቃዎች መጠነኛ የሆነ የአካል ብቃት እንቅስቃሴን አድርጉ። የአካል ብቃት እንቅስቃሴ ማድረግ ከተገቢው በላይ ትንሽ ከፍ ያለ የደም ግፊት ወደ ከፍተኛ የደም ግፊት እንዳይቀየር ይረዳል። የደም ግፊት ላለባቸው ሰዎች አዘውትሮ የአካል ብቃት እንቅስቃሴን ማድረግ የደም ግፊትን ወደ አስተማማኝ ደረጃ ሊያመጣው ይችላል። የደም ግፊትን ለመቀነስ የሚረዱ የኤሮቢክ የአካል ብቃት እንቅስቃሴዎች የምንላቸው እንደ መራመድ፣ መሮጥ፣ ብስክሌት መንዳት፣ ዋና እናም ዳንስ ይጠቀሳሉ። ሌላው ጠቃሚ የአካል ብቃት እንቅስቃሴ አይነት ከፍተኛ የሆነ ልዩ እንቅስቃሴ ወይም ደግሞ ስልጠና ነው። የዚህ አይነቱ ስልጠና ኃይለኛ እንቅስቃሴዎችን ከቀላል እንቅስቃሴዎች ጋር መቀላቀልን ያካትታል። የጥንካሬ ስልጠና የደም ግፊትን ለመቀነስ ይረዳል። ቢያንስ በሳምንት 2 ቀን የጥንካሬ ስልጠና ልምዶችን ለማካተት ዓላማ አድርጉ። ሶስተኛ ደግሞ ጤናማ አመጋገብን መመገብ አለባችሁ። በጥራጥሬ፣ በፍራፍሬዎች፣ በአትክልትናም ዝቅተኛ ቅባት ባላቸው የወተት ተዋጽኦች የበለጸገ አመጋገብናም በዝቅተኛ ቅባትናም ኮሌስትሮል የበለጸገ አመጋገብ የደም ግፊትን እስከ 11 ሚሊሜትር ኤችጂ ዝቅ ያደርገዋል። የደም ግፊትን ለመቆጣጠር የሚረዱ የአመጋገብ እቅዶች ዳሽ አመጋገብናም የሜዲትራኒያን አመጋገብ ናቸው። በአመጋገባችሁ ውስጥ የምንጠቀመው ፖታሲየም፣ የጠረጴዛ ጨውናም ሶዲየም በደም ግፊት ላይ ያለውን ተጽዕኖን ይቀንሰዋል። ምግብ ሰሪዎች የጨው ጣዕም እንዲኖራቸው ለማድረግ በተዘጋጁት ምግቦች ላይ ሶዲየምን ይጨምራሉ። በቀን ከ3500 እስከ 5000 ሚሊግራም ፖታሲየምን መጠቀም አለባችሁ። የደም ግፊትን ከ4 እስከ 5 ሚሊሜትር ኤችጂ ሊቀንሰው ይችላል። አራተኛ ደግሞ በአመጋገባችሁ ውስጥ የጨውናም የሶዲየም መጠንን
መቀነስ አለባችሁ። በአመጋገባችሁ ውስጥ ትንሽ የሶዲየም መጠን እንኳን የልብ ጤናንና የደም ግፊትን ያሻሽላል። በደም ግፊት ላይ ያለው የሶዲየም ተጽዕኖ በሰዎች ውስጥ ይለያያል። በአጠቃላይ ሶዲየም በቀን እስከ 2300 ሚሊግራም ወይም ደግሞ ከዚያ በታች መገደብ፣ ግን ለአብዛኛዎቹ አዋቂዎች ሶዲየምን በቀን ከ1500 ሚሊግራም ወይም ደግሞ ከዚያ ያነሰ መገደብ ጥሩ ነው። ይህን ማድረግ የደም ግፊትን ከ5 እስከ 6 ሚሊሜትር ኤችጂ ሊቀንሰው ይችላል። በአመጋገባችሁ ውስጥ ሶዲየምን ለመቀነስ የምግብ መለያዎችን አንብቡ። ዝቅተኛ ሶዲየም ምግቦችንና መጠጦችን ተጠቀሙ። በተፈጥሮ ምግቦች ውስጥ አነስተኛ መጠን ያለው ሶዲየም ብቻ ነው የሚኖረው። አብዛኛው ሶዲየም በሚቀነባበርበት ጊዜ ይጨምራል። የጠረጴዛ ጨውን አትጨምሩ። የምግብ ጣዕምን ለመጨመር እንደ ቅጠላ ቅጠሎችን ወይም ደግሞ ቅመሞችን ተጠቀሙ። ምግብ ማብሰል በምግብ ውስጥ ያለውን የሶዲየም መጠን እንድትቆጣጠሩ ያስችላችኋል። ስለዚህ በራሳችሁ ምግባችሁን አብስላችሁ መጠቀም ይመረጣል። አምስተኛ ደግሞ አልኮልን መገደብ አለባችሁ። አልኮልን በቀን ከአንድ ያነሰ መጠጥ ለሴቶች ወይም ደግሞ ለወንዶች በቀን 2 መጠጦችን ብቻ መጠቀም የደም ግፊትን በ4 ሚሊሜትር ኤችጂ እንዲቀንስ ያደርገዋል። አንድ መጠጥ ማለት ከአንድ ፈሳሽ ቢራ ጋር ከአንድ ብርጭቆ ወይን ጋር ወይም ደግሞ የአልኮል መጠኑ 40% የሆነ ከአንድ ሻት አልኮል ጋር እኩል ነው። ከመጠን በላይ አልኮልን መጠጣት የደም ግፊትን በብዙ ነጥቦች ይጨምረዋል። እንዲሁም ደግሞ የደም ግፊት መድኃኒቶችን ውጤታማነትንም ይቀንሷል። ስለዚህ አልኮልን መገደብ ያስፈልጋል። ስድስተኛ ደግሞ ማጨስን ማቆም ነው። ማጨስ የደም ግፊትን ይጨምራል። ማጨስን ማቆም ደግሞ የደም ግፊትን ለመቀነስ ይረዳል። በተጨማሪም ለልብ በሽታ ተጋላጭነትን በመቀነስ አጠቃላይ ጤናን ሊያሻሽልም ይችላል። ምናልባትም ረጅም ህይወት እንዲኖራችሁም ያደርጋቸዋል። ሰባተኛ ደግሞ ጥሩ እንቅልፍ መተኛት አለባችሁ። በየምሽቱ ከ7 ሰዓታት ያነሰ እንቅልፍ ለሳምንታት መተኛት ለደም ግፊት መጨመር ከፍተኛ ሚናን ይጫወታል። እንቅልፍን ሊያውኩ ከሚችሉት ሁኔታዎች መከላከል የእንቅልፍ አምፒኒያ፣ እረፍት የሌለው የእግር ህመም እናም አጠቃላይ እንቅልፍ ማጣትን ያስከትላል። አዋቂዎች በየቀኑ ከ7 እስከ 9 ሰዓታት ድረስ መተኛት አለባቸው። ብዙ ጊዜ የመተኛት ችግር ካጋጠማችሁ ዶክተራችሁን ማማከር ያስፈልጋል። የእንቅልፍ ችግር ካለባችሁ ከመተኛታችሁ በፊት ባለው ሰዓት ውስጥ ዘና የሚያደርግ ነገር አድርጉ። ይህም ሞቅ ባለ ውሃ ገላን መታጠብ ወይም ደግሞ የመዝናኛ እንቅስቃሴዎችን ማድረግን ሊያካትት ይችላል። እንደ ቲቪ፣ ስልክ ወይም ደግሞ የኮምፒውተር ስክሪን ያሉ ብርሃንን አጥፉ። የምትበሉትንና የምትጠጡትን ተመልከቱ። ተርባችሁ ወይም ደግሞ በጣም ጠግባችሁም አትተኙ። ከመተኛታችሁ በፊት ብዙ ምግብ ላለመብላት ሞክሩ። ከመተኛታችሁ በፊት ኒኮቲንን፣ ካይፌንና አልኮልን ገድቡ ወይም ደግሞ አስወግዱ። ስምንተኛ ደግሞ ጭንቀትን መቀነስ አለባችሁ። ለረጅም ጊዜ የሚቆይ ጭንቀት ለከፍተኛ የደም ግፊት መንስኤ ሊሆን ይችላል። የደም ግፊትን መቀነስ ትችሉ እንደሆነ ለማወቅ በጭንቀት ቅነሳ ዘዴዎች ላይ ተጨማሪ ምርምር ያስፈልጋል። ነገር ግን እንደ ስራ፣ ቤተሰብ፣ ፋይናንስ ወይም ደግሞ ህመም ያሉ የጭንቀት መንስኤ ምን እንደሆነ ማወቅ አይጎዳም። አንዴ የጭንቀታችሁን መንስኤዎች ካወቃችሁ የጭንቀት መንስኤዎችን ተቆጣጠሩ። መደረግ ያለበትን ለማድረግ በቂ ጊዜን ስጡ። መቆጣጠር በምትችሏቸው ጉዳዮች ላይ አተኩሩ እናም እነሱን ለመፍታት እቅድ አውጡ። ከልጆቻችሁ ወይም ደግሞ ከአጋራችሁ ጋር ያለ ግጭትን ለመፍታት መንገዶችን ፈልጉ። ከጭንቀት ቀስቃሾች ነገሮች መራቅ አለባችሁ። ለአዝናኝ እንቅስቃሴዎች ወይም ደግሞ የትርፍ ጊዜ ማሳለፊያዎች ጊዜን መድቡ። ለምሳሌ በእግር መሄድ፣ ምግብን ማብሰል ወይም ደግሞ በጎ ፈቃደኝነትን ነገሮችን ማድረግ እንዲሁም ደግሞ ምስጋናንም መለማመድ ያስፈልጋል። እነዚህ ሁላ የጭንቀት መጠናችሁን ለመቆጣጠር ይረዳሉ። ዘጠነኛ ደግሞ የደም ግፊታችሁን በቤታችሁ መከታተልናም መደበኛ ምርመራዎችን ማድረግ አለባችሁ። መድኃኒቶችና የአኗኗር ዘይቤዎች እየሰሩ መሆናቸውን ለማረጋገጥ የደም ግፊታችሁን በቤታችሁ መለካት ትችላላችሁ። የቤት ውስጥ የደም ግፊት መቆጣጠሪያዎች በሰፊውና ያለ ማዘዣም ይገኛሉ ወይም ደግሞ መግዛት ትችላላችሁ። ከመጀመራችሁ በፊት ግን ስለ ቤት ክትትል ከጤና ባለሙያ ጋር ወይም ደግሞ ከዶክተራችሁ ጋር መነጋገር ያስፈልጋል። የደም ግፊትን ለመቆጣጠር የጤና ባለሙያን አዘውትሮ መጎብኘትም ቁልፍ መፍትሄ ነው። የደም ግፊታችሁን በደንብ ከተቆጣጠራችሁ ምን ያክል ጊዜ መመርመር እንዳለባችሁ የጤና ባለሙያዎችንም መጠየቅ ያስፈልጋል። አስረኛ ደግሞ ኮሌስትሮልንና የደም ስኳራችሁን
መቆጣጠር ያስፈልጋል። ከፍተኛ የደም ስኳርና ከፍተኛ መጠን ያለው መጥፎ ወይም ደግሞ ኤልዲኤል ኮሌስትሮል ለልብ በሽታ ተጋላጭነትን ይጨምራል። ኮሌስትሮልንና የደም ስኳርን ለመቆጣጠር ለማገዝ የደም ግፊትን ለመቀነስ የሚረዱ አንዳንድ ጤናማ ልማዶችን ማድረግ ያስፈልጋል። ጤናማ ምግብን ተመገቡ፣ የአካል ብቃት እንቅስቃሴን አድርጉ፣ ተጨማሪ ክብደትን መቀነስናም ማጨስን ማቆም ያስፈልጋል። ኮሌስትሮልንና የደም ስኳርን እንዴት መቆጣጠር እንደሚቻል የጤና ባለሙያችሁን ምክርን መከተል ያስፈልጋል ማለት ነው። በአጠቃላይ ክቡራትና ክቡራን ተመልካቾቼ እነዚህን 10 የአኗኗር ዘይቤ ለውጦችን ማድረግ የረጅም ጊዜ ጉዞ ነውና አንዳንድ ቀናት ፈታኝ ሊመስላችሁ ይችላል። በምትፈልጉበት ጊዜ ደግሞ የቤተሰባችሁን ወይም ደግሞ የጓደኞቻችሁን ድጋፍም መጠየቅ ያስፈልጋል። የምትወዷቸው ሰዎች ራሳችሁን እንድትንከባከቡ ወደ ጤና አጠባበቅ ተቋም ምርመራዎች እንዲወስዷችሁ ወይም ደግሞ የደም ግፊታችሁን ዝቅተኛ ለማድረግ አብራችሁ የአካል ብቃት እንቅስቃሴ ፕሮግራምን እንድትጀምሩ ሊያበረታቷችሁ ይችላሉ ማለት ነው። ስለዚህ ክቡራትና ክቡራን ተመልካቾቼ የደም ግፊትን እንግዲህ ያለ መድኃኒት በተፈጥሮ ለመቆጣጠር እነዚህን 10 ጤናማ የሆኑ መፍትሄዎችን ምንጊዜም ቢሆን ማድረግ ያስፈልጋል ማለት ነው። ስለዚህ ክቡራትና ክቡራን ተመልካቾቼ የዛሬው የጤና ትምህርቴ ይህንን ይመስል ነበረ። እንደተማራችሁበት ተስፋ አደርጋለሁኝ። ሀሳብ አስተያየታችሁም አይለኝ ይላለሁኝ። ይህ የጤና ትምህርት ደግሞ ለበርካታ ሰዎች በጣም ጠቃሚና አስፈላጊ ስለሆነ ሁላችሁም በቅንነት ላይክና ሼር በማድረግ ሌሎችንም አስተምሩ፣ አሳውቁላለሁኝ። ጥያቄ ካላችሁ ከዚህ ቪዲዮ ጋር በተያያዘ አሁንም በድጋሜ ጥያቄያችሁን በኮመንት ላይ አስፍሩልኝ። በቀጣይ የጤና ትምህርት እስከምንገናኝ እኔንም እናንተንም ቸር ያቆየን። መልካም ጊዜ፣ መልካም ቆይታ። ቻው ቻው።